አባቶቻችን ሁልጊዜ አርቀው ነገሮችን ያያሉ፣ የራቀውንም አቅርበው ይመለከታሉ። ይቺ ቅድስት ቤተ ክርስቲያን እስካሁን ድረስ ተጠብቃ የኖረችውና ያለችው በአንድ ድምፅ ከላይ እስከታች የአምልኮቱ ስርዓት የሁሉም ነገር ወግ ሕግ ኑሮት ከገጠር እስከ ከተማ ያለችዋ ቤተ ክርስቲያን አንድ መዋቅር ስላላት ሉዓላዊ መዋቅር ማንም የማይሸርፈው ማንም የማይበጥሰው ጽኑ ሰንሰለት ዛሬ ያንን ጽኑ ሰንሰለት ለመበጣጠስ ብዙ ታጥቀው የተነሷል። ከአጥቢያ ቤተ ክርስቲያን እስከ ቅዱስ ሲኖዶስ ያለው ሰንሰለት ማንም ላይበጥሰው ተግቶ መስራት የሊቃውንቱ ድርሻ መሆን አለበት። ማንም ላይበጥሰው፣ ማንም ላይሸረሽረው መሰረቱን፣ ማንም ላያናጋው። ምክንያቱም በሱ አሰራር በዚህ ስራ መንግስታት ተጠቅመውበታል አይደለም። ቤተ ክርስቲያን እንደፈለገ ሁሉም የሚበጣጥሰው ቢሆን ኖሮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ዛሬ እኔና እናንተ ዘመን አትደርስም ነበር። ብዙዎቹ ጎንዮሽ የሚሄዱ እምነቶች አሉ። ሲጣሉ የሚለያዩ ጎጆ የሚወጡ በዚያ መልኩ ሲሄዱ የኖሩ ሁሉ የሰሯቸው አብያተ ክርስቲያናት ዛሬ እየተሸጡ እየተለወጡ ለመሳሰሉት ለዓለማዊ ስራ መስቀላቸው እየወረደ እያየን ነው። ይህን ሁልጊዜ ልንነጋገርበት ይገባል። ይቺ ቤተ ክርስቲያን ግን መዋቅሯ ጽኑ ስለሆነ ማንም የሚገባበት ዘው የማይልበት ስለሆነ ጸንታ ኖራለች እና ዳርዳር የሚነሱ ነገሮችን እሰማለሁ። ሲኖዶስ እንደ ኢትዮጵያ ቤተ ክርስቲያን ከተፈጠረ ግማሽ ምዕተ ዓመት ነው። ሲኖዶስ አልነበራትም የሚል አስተሳሰብ በጽኑ እቃወማለሁ። በጽኑ ነው የምቃወመው። እንዲህ አይነቱን አስተሳሰብ ወደፊት በአደባባይ ስለተነገረ በአደባባይ ልናገር ብዬ የሊቃውንቱ ድርሻ መሆን አለበት። ማንም ላይበጥሰው፣ ማንም ላይሸረሽረው መሰረቱን፣ ማንም ላያናጋው። እንደ ቤተ ክርስቲያናችን ስርዓት ሕግ አላትና ገዳም የሚገባው ገዳም ገብቶ እንዲጸልይ፣ በሐሳረ ስብከት ማን ነው ተጠሪነቱ? ለማን ነው? ለመንበረ ፓትርያርክ ጠቅላይ ቤተ ክህነት። መንበረ ፓትርያርክ ጠቅላይ ቤተ ክህነቱ ለማን ነው ተጠሪነቱ? ለቅዱስ ሲኖዶስ። እንዲህ እያለ ነው የሚሄደው። በዚህ መዋቅር ላይ ማንም ሊገባ ይችላል። ሰንሰለቱን ጠብቆ ነው የሚሄደው። የትኛውም ቤተ ክርስቲያን ተመሳሳይ። አሁን ዛሬ ያለንበትን ነው ምሳሌ የጠቀስኩት። ከዚህ ውጭ ከሆነ ይህ ቤተ ጉባኤ እልፍ ብሎ ሌላ ተጠሪ፣ ሌላ ጎንዮሽ ግንኙነት ቅድም ተናግረውታል። ምስጢር የሚባል ብለውታል። አሁን እኮ ምስጢር ምንድን ነው? ምስጢር የሚባለው ምስጢር አለ እንዴ በዚህ ዘመን? አሁን እኮ ምስጢር የሚባለው ጠፋ። ስሙ ብቻ ነው የቀረልባት። ስሙ ብቻ ምስጢረ ገሌ ምስጢረ ገሌ እንላለን። ግን ምኑ ላይ ነው ምስጢርነቱ? አደባባይ ስንል በዚያው በየሚያምነው በየእምነቱ ከሆነ ምንም ማለት አይደለም። ማወቅ አለባቸው ምዕመናን ሊያውቁት በሚገባቸው መጠን። ስህተቶች አልታዩም ልል አልችልም። ስህተቶች አልተፈጠሩም ልል አልችልም። ግን እነዚያን ስህተቶች በስህተት ነው የምናርማቸው በትምህርት። መምህራን እኮ አስተማሪዎች እንጂ አደባዳቢዎች አይደሉም። መምህራን እኮ የራቀውን የሚያቀርቡ እንጂ ጨርሶ የቀረበውን የሚያርቅ እምነት አልባ እንዲሆን የሚጋብዙም አይደሉም። መምህራን እኮ ሙሉ በሙሉ ሊሆን የሚገባውን መልካም አርአያና ምሳሌ ሆነው የሚያስተካክሉ ናቸው። ስለዚህ ባላስፈላጊ የሚዲያ እርብርብ የተጠመድንም ሰዎች ለቤተ ክርስቲያኒቱ እንድናዝንላት አደራላል። አንስራ አይደለም ያልኩት፣ እንስራ። ስንሰራ ግን በየአቅጣጫው መናበብ እንችላለን። በመላ ኢትዮጵያ ያለችዋን ቤተ ክርስቲያን አይደለም በኢትዮጵያ በየትኛውም ዓለም ያለችዋን ቤተ ክርስቲያን በመንበረ ፓትርያርክ ጠቅላይ ቤተ ክህነት አሳስሮ በአንድ ላይ ሆኖ ስህተቶች እንዲታረሙ ማድረግ፣ እንደ ሀገረ ስብከት በሀገረ ስብከት ያሉትን አድባራት ገዳማት አሁንም ስራ መስራት፣ በአደባባይ የቤተ ክርስቲያኒቱን ክብር የሚቀንስ ነገር እንዳይኖር ማድረግ፣ ጥፋተኛውን ቅድም እንዳልኩት በቤተ ክርስቲያን ስርዓት መቅጣት
መቅጣት። ይሄ ለነገ የማይባል ዝም ብሎ ስም ማውጣት ሳይሆን ስም ሰጥቶ ምን ታመጣለህ እያለ ያም እዚያው ቤተ መቅደሱ ሳይወጣ ሌላውም እንደዚያው እያለ ከሆነ አላስፈላጊ መናናቅና የደካሞችን ስብራት የሚያበረታ ሞታቸውን የሚያፋታ ብፁዕ አባታችን አቡነ ኤልያስ የኖርዲክና ግሪክ አህጉረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል፣ ክቡር መላከ ሰላም ኤፍሬም ሙሉ ዓለም በባህር ዳር ሀገረ ስብከት ዋና ስራ አስኪያጅ፣ ክቡር ርዕሰ ሊቃውንት አባ ገብረ ኪዳን ተራድ ጉባኤ መምህር፣ ክቡር መጋቤ ብሉይ ዕዝራና ሌሎችም የጠቅላይ ቤተ ክህነት የመምሪያ ኃላፊዎች፣ ክቡራን የገዳማትና የአድባራት አስተዳዳሪዎች፣ የተከበራችሁ ከየአህጉረ ስብከቱ በዚህ በዓል ላይ መጥታችሁ የተገኛችሁ ከትናንት እስካሁን ያላችሁ መምህራነ ቤተ ክርስቲያን፣ በአጠቃላይ በዚህ ዕለት በዚህ ሰዓት በዚህ ምረቃ የተገኛችሁ በሙሉ ከሁሉ አስቀድሞ ልዑል እግዚአብሔር ዛሬንም ፈቅዶ ቅዱስ ፈቃዱ ሆኖ እንዲሁ እንድንገናኝና የቤተ ክርስቲያን ተተኪ መምህራንን አልጫውን ዓለም ማጣፈጥ የሚችሉ መምህራንን የራቀውን አቅርበው የረቀቀውንም አጉልተው አመስጥረው አስተምረው መክረው የእግዚአብሔር ልጆች ማድረግ የሚችሉ መምህራንን ለመመረቅ ሰብስቦናልና ክብርና ምስጋና ለአምላካችን ይሁን። ከሁሉ አስቀድሞ የተከበራችሁ ደቀ መዛሙርት እስከ ዛሬ ከዚህ በኋላ መምህራን ተብላችሁ የምትጠሩ ፈተናውን አልፋችሁ ውጣ ውረዱን ሳትሰቀቁ በክብር ተቀብላችሁ እንደ እግዚአብሔር ፈቃድ የተመደበላችሁን የትምህርት ክፍለ ጊዜ አጠናቃችሁ ለዚህ የምረቃ በዓል ስለደረሳችሁ እግዚአብሔርም ስላደረሳችሁ ክብርና ምስጋና ለእርሱ ይሁን እያልኩ እንኳን ደስ አላችሁ እላለሁኝ። ደስ ይበላችሁ። ጭብጨባው የቀዘቀዘበትን አሁን ተረዳሁ። የልግስናው እልልታው ያለው ከምዕመኑ ዘንድ ነው። እናቶችና አባቶች ሰብሰብ ቢሉ ከውስጡ ሞቅ ደመቅ ይል ነበር። አሁን እኛው ስለሆን ያለ ነው እዚያው በዚያው ያይነት መናገር መልካም ነው። ቁስሉን ስላገኘሁት ነው። ስለዚህ ዛሬ የተመረቁ ደቀ መዛሙርት አንደኛ ቤተ ክርስቲያን መልካም ወላድ ናት፣ መልካም ልጆችን ወልዳልናለች። ሁለተኛ እኛንም የሚያግዙ የራቀውን እያቀረቡ የሚያስተምሩ የሚያሳምኑ አስገኝታልናለች እና አሁንም ደስ ይበላችሁ። 3 ጊዜ በደንብ ልል ብላችሁ አንድ ነው የሚቀረን። እግዚአብሔር ይስጥልን። በድጋሚ እንኳን ደስ አላችሁ። በሁለተኛ ደረጃ ክቡር ሊቀ ሊቃውንት ስምዐኮነ መላክ እንዲሁም ምክትላቸው አቤት መምህር ኤርምያስ ምክትል አሏቸው። እዚህ ከቦታው ሳይለዩ ተግተው የሚያስተምሩ ሁለቱም መምህራን እንኳን ደስ አላችሁ። የድካማችሁን ውጤት በየዓመቱ ለማስመረቅ በመብቃታችሁ እኛም ደስ ብሎናል። ደስ ይበላችሁ። እንኳን ደስ አላችሁ። በሌላ መልኩ እንደተባለው ቅድም ቆሞስ አባ መላክ ታታሪ የቤተ ክርስቲያን አባት የበረሃን ቤተ ክርስቲያን ሳይሰለቹ ሳይሰቀቁ ከተማ ልኑር ሳይሉ ያችን እየጠገኑ እየሰሩ እያስተባበሩ እያሰሩ እግዚአብሔርን እያመሰገኑ የሚኖሩ የሊቀ ሊቃውንት ስምዐኮነ መላክ የስጋ አባት በስጋም በመንፈስም የወለዱ ናቸውና እንኳን ደስ አለዎት። የልጆችን
በአንጻሩ ከሊቀ ሊቃውንት የልጅ ልጅ በሥጋ ባያዩም በመንፈስ ብዙ ልጆችን የልጅ ልጅ አይተዋልና ደስ ይበሎት እላለሁ። አናውቅም ነገ በሥጋ የልጅ ልጅ ያሳዩአቸው ወይም እንደሳቸው መነኮስ ነው በቤተ ክርስቲያን ይኖሩ። እሱን ለሳቸው ትተን በትርጓሜው ፍልጥ የሚባል ነገር አላለን። አሁን አንዱን እንዲለዩ ይገደዳሉ። ወይ ወደ አንዱ ይገባሉ፣ ወይ ወደ አንዱ ይሄዳሉ። ስለዚህ እሱን ለነገ ትተን በአጋጣሚ ግን ወደ ጉዳይ ደስ ይለናል። እንዴት ነው? ለየትኛው ነው ያጨበጨባችሁ? ለጋብቻው ነው? ለምንኩስናው ነው? ለየቱ ነው ያጨበጨባችሁ? አቤት ለምንኩስናው ነው? አይ የመነኮሳት ተቃዋሚ በዝቷል። አሁን እሱን እግዚአብሔር በወደደ በመረጠው ይሄድ። እሱን ለእግዚአብሔር እንተዋለን። በአጠቃላይ ቅድስት ቤተ ክርስቲያን ሁልጊዜ መልካም ወላድ የሆነችው በየዘመናቱ ልጆችን እየወለደች ልጆቿን እንዲያስተምሩ፣ እንዲመክሩ፣ እንዲገስጹ የምታደርግ የአባቶቻችን ስርዓት፣ የአባቶቻችን ትውፊት፣ የአባቶቻችን የመማር ማስተማር ሂደት በመከራው ሁሉ ሳይጓደል እንዲሁ ጸንታ እያስተማረች የምትገኘው እናት ቤተ ክርስቲያን ዛሬም ልጆችን በመውለዷ ደስ ይላታልና ያች እናት ቤተ ክርስቲያን የምንወክላት ሁላችንም ስለሆነ እንኳን ደስ አለን፣ እንኳን ደስ አለሽ ቅድስት ቤተ ክርስቲያን። መርሐ ግብራችን ሁልጊዜ አርቀው ነገሮችን ያያሉ፣ የራቀውንም አቅርበው ይመለከታሉ። የረቀቀውንም ማንም የዘመኑ ማጉያ ወይም ማጉያ በማያየው መልኩ እነሱ በመንፈስ ቅዱስ ተቃልተው ይመለከታሉ። ይህንን ቦታ እንደ እግዚአብሔር ፈቃድ ገዳም ሆኖ ነው የተመሰረተው። ብፁዕ አባታችን አቡነ ጴጥሮስ የባህር ዳር ሀገረ ስብከት ሊቀ ጳጳስ ሆነው እዚህ በመጡበት ሰዓት ይህንን ገዳም ተመለከቱ። የተወሰኑ 2-3 መነኮሳት ብቻ የሚኖሩበት ነበር። ቦታው እንዳያችሁት በአባይ የታጠረ ነው። ሌላ አጥር አያስፈልገው። አጥሩ አባይ ነው ራሱ። ከላይ ይመጣና ይህን ገዳም ዙሪያውን ዙሮት ተመልሶ ተገናኝቶ ነው የሚሄደው። እንደ ዮርዳኖስ ወንዝ ማለት ነው። ይዞረዋል። ይህን ከዛ በኋላ ይወርዳል አባይ አባይነቱን ቀጥሎ። ስለዚህ ይህ ገዳም ብቻ ሳይሆን መሆን ያለበት ኮሌጅ ነው መሆን ያለበት። መንፈሳዊ ኮሌጅ ከዚህ ጋር መመስረት አለበት ብለው አሁን የምናያቸውን ያለንበትን አዳራሽ ጨምሮ የተወሰኑ ቤቶችን ሌትም ቀንም ሮጡ፣ ገነቡ። ማንን ይዘው? ከሀገረ ስብከቱ ሰራተኛ ጀምሮ እስከ አድባራት እስከ ገዳማት ድረስ እያንዳንዱ ካህን አስተዋጽኦ እንዲያደርግ በማድረግ እያንዳንዱ ካህን ከደሞዙ ከቤተ ክርስቲያን ከሁሉ ሌትም ቀንም ሀሳባቸው እዚህ ቦታ ላይ ሆነ ገነቡ። ገንብተው እንዳጠናቀቁም እያሳጠርኩ ነው። በመካከሉ የሆነ ነገር አለ። በአጋጣሚ እሳቸው በተለየ ምክንያት ጥለው ሄደው እኔን ወክለውኝ ነበር ለተወሰነ ጊዜ። እኔም ስለደረስኩበት ነው በዋናነት ሳልመጣ ማለት ነው። በውክልና መጥቼ አይቼዋለሁ። ታሪኩ ነው። ፈቃድ እግዚአብሔር ሆነና የኔን ውክልና ጨርሼ ብፁዕነታቸው መጡ። አሁንም ደክመው ጥረው የጎደለውን አሟልተው በጊዜው የነበሩትን የክልሉን መንግስት ክቡር አቶ ገዱ አንዳርጌን፣ ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያን እነዚህን ይዘው ብፁዓን ሊቃነ ጳጳሳት የመንግስት ባለስልጣናት በተገኙበት ይህ ኮሌጅ ተመረቀ። ይህንን አስመርቀው ብዙ አልቆዩ። 3፣ 4፣ 5 ቀን አላውቅም። አቤት 3 ቀን ብቻ ነው የቆዩት። አረፍተ ዘመን ገታቸው።
ኮሌጁም ሳይፈቀድ ገና ደቀ መዛሙርቱም ሳይገቡ ህንፃው ብቻ እንደቆመ ብፁዕነታቸው ሄዱ ወደ እግዚአብሔር ወደሚናፍቁት ሕመም ደዌ ወደሌለበት ሄዱ። በረከታቸው ይድረሳል። ከዚያ በኋላ ፈቃድ እግዚአብሔር ሆኖ ደግሞ እኔ ነኝ የተተካሁት እና ይሄ ምድረ በዳ ስለነበረ የተወሰኑ መነኮሳያትና መነኮሳት ብቻ ስለነበሩ ይሄ ለትምህርት የተመቸ ነው። አንደኛ ከከተማ ወጣ ያለ ነው። ለከተማው ቅርብ ሆኖ ከከተማ ወጣ ያለ ነው። በሌላ መልኩ ደግሞ ጉርብትናው ከእውቀት ምንጭ ጋር ነው። ሌላ ምንም የሚያዋስነው ነገር የለም። በዚህም ጆሮውን ቢያዳምጥ እውቀት ነው። አይኑ የሚያየው ደቀ መዛሙርት ተማሪዎች ሲርመሰመሱ መምህራን ለማስተማር ሲሯሯጡ ነው። ዩኒቨርሲቲው እዚሁ ነው፣ ከዚሁ ጋር የተያያዘ ነው። ስለዚህ ይሄ የትምህርት ማዕከል ነው መሆን ያለበት ብለን ፈለገ ፀሐይ ሽንብት ቅዱስ ሚካኤል ቤተክርስቲያን የነበረውን ቤተ ጉባኤ ቅድም እንደተባለው ሊቀ ሊቃውንት ስምዐኮንም ሁላችንም እንግዲህ ከምዕራብ ጎጃም ከፍኖተ ሰላም ነው የመጣን መላከ ሰላም እዚያ ትልቅ ጉባኤ ቤት መስርተን ነበረ። ከዚያ ሌላ ተክተን ሊቀ ሊቃውንት እዚህ ቢመጡ የከተማውንም ቋንቋ ያውቁታል፣ ይግባባሉ፣ የተሻለ ይሰራሉ በሚል አመጣናቸው። ከዚህ ተቀመጡ። እንደተባለው ይኸው ገዳሙም ለማ፣ እኛም በብዙ የሚቆጠሩ ቤቶችም ሰራንበት። ሀገረ ስብከቱ ጉባኤ ቤቱ ሁላችንም በየፊናችን እያስተባበርን እየተባበርን ለምዕመናን እየተናገርን እዚህ ደረጃ ደረሰ። ዛሬ በክቡር ሊቀ ሊቃውንት አማካኝነት ሲመረቁ ደቀ መዛሙርት ለስንተኛ ጊዜ ነው? ለአራተኛ ጊዜ ደቀ መዛሙርት በመምህርነት ደረጃ እየተመረቁ ነው እና ከ2010 ጀምሮ ማለት ነው። እንግዲህ ደስ ይበላችሁ፣ ደስ ብሎናል። አመጣጡ ቦታ ስለዚህ ይህንን ቦታ በመስጠት እንደ ባህር ዳር ሀገረ ስብከት በጣም እድለኞች ነን። በተሰጠን እድል አለማመስገን ንፉግነት ነው። የሆነልንን ጠቅሶም አለመናገር ነው። የታሉን የተባሉ እነዚያ ሰዎች ለሊቃውንቱ ምን አመሰጥረዋለሁ? የታሉ? ከ10 የጠፉት ስንቶቹ ነበሩ? 9። አንዱ ብቻ ምስጋና ሲያቀርብ እነዚህ የት ሄዱ ነው የተባሉት። እና የት ሄዱ ያሰኘናል። ምን ሆኑ? ምን በላቸው? ምን አፋቸውን ዘጋው ያሰኛል። እንደ ባህር ዳር የትናንትናውን የክቡር ርዕሰ ሊቃውንቱን ታላቅ ሰበር ሆስፒታል የተባለውን ብቻ ማየት በቂያችን ነው። እንደ ባህር ዳር የክልሉ መንግስት ቅድስት ቤተ ክርስቲያን አጥንታ በምታቀርበው በትክክል ልትሰራው የሚገባትንና በመብቷ ላይ ሳይደራደር ማንኛውንም ነገር እስካሁን እያደረገልን ነው። ስለሚያደርግልን ሁሉ ደግሞ እግዚአብሔር ይመስገን፣ እናመሰግናለን። እንግዲህ ምናልባት ከተጨበጨበ እንደቀድሞ ሞቃ አንዳንድ ጊዜ አባይን ያላየ የሚባል አነጋገር አለ። በምንድን ነው የሚለወየው? አቤት ምንጭ ብርቁ ነው። አባይን ያላየ ጣናን ያላየ ምንጭ ብርቁ ሊሆን ይችላል። እኛም ደግሞ እዚህ በአባይ አይነ ሁሉን ነገር ስለምናየው ብርቅ ድንቅ ላይሆንብን ይችላል። በዚሁ በሀገራችን በተለያዩ ክልሎች ጎራ ብንል መሬት እንኳ በአቅማችን በገንዘባችን ገዝተን መስራት የማንችልበት አካባቢ እንዳለ ልንረዳ ይገባል። በገንዘባችን ገዝተን፣ ይሄ እውነት ነው። አንዱን ከፍ አንዱን ዝቅ ለማድረግ አይደለም፣ አንዱን ለማመስገን ሌላውንም ለመንቀፍ አይደለም። ከዚህ እንዲማሩ ይልቁንም መልእክት ለማስተላለፍ ነው። ስለዚህ መሬት ገዝተን ለመስራት በሀገራችን ንፍገት ከሚታይበት አካባቢ አንጻር በብዙ ሺህ የሚቆጠር የቤተ ክርስቲያኒቷን ታላቅነት፣ ታሪካዊነት የሚመጥን ልትሰራው የሚገባትን እንድትሰራ የሚያደርገውን የክልሉን መንግስት ከከተማ አስተዳደሩ ጀምሮ ሞቅ ባለ እንድታመሰግኑት በበኩሌ
ምስጋናን እንደ ፖለቲካ የሚቆጥሩት ስላሉ እሱን ለነሱ ተወዋለሁ። የኔ እምነት በተደጋጋሚ የምታውቁት ነው። ሰው ሲሰራ አመሰግነዋለሁ፣ እግዚአብሔር ይስጥልኝ ይላል። ደግሞም እንዲያ ሲል ተሳስተሃል፣ ልክ አይደለም ብዬ እጋፈጣለሁ። ያስተማሩኝም አባቶቼ ይህንኑ ስለሆነ ጭፍን ጥላቻ ሊኖረኝ አልፈልግም። ጭፍን አስተሳሰብም ማንም እንዲኖረው አልሻም። ሳጠፋ የሚገስጸኝ፣ ሳለማ በርታ ይዞ የሚለኝ እኔ እንደምፈልግ ሁሉ ሌላውም ይፈልጋል ብዬ አምናለሁ። ቅድም እንደተባለው ሊቀ ሊቃውንት ሲያጠፉኝ ጫን አድርጌ እቆጣለሁ፣ ሲያለሙ ደግሞ በርቱ አይዞህ እላለሁ። ይሄ ነው የሚያግባባን። አለበለዚያ ዝም ብሎ መለባበስ፣ በውዳሴ ከንቱ እየተሸፋፈኑ እየተለባበጡ መሄድ ቤተክርስቲያኒቱንም አይጠቅምም፣ ማንንም ምንንም አይጠቅምም። ስለዚህ በሰራ ቁጥር ማመስገን ተገቢ ነው እና ቦታው ለእውቀት የተመቸ ነው። የእውቀት ምንጭ ነው። ራሱ ቦታው እውቀት ይሆናል። አይምሮን ይሰበስባል፣ ህሊናን ይማርካል። ሌላው ሁልጊዜም በአጸደ ነፍስ ነው። ይህንን ያሉ ብለን የምናምነው ብፁዕ አቡነ ጴጥሮስ ሐሳባቸው ተሳክቶ እነሆ በዚህ የትርጓሜ ሊቃውንት ሲያመሰጥሩ መስማት፣ በዚህ ዘመኑን የዳሰሱ ዘመኑን የዋጁ በቴዎሎጂው ዘርፍ ሲማሩና ሲያስተምሩ ማየት እጅግ የሚያኮራ፣ ሁለቱ ደግሞ ቢገናኙ እንደ ንቧ እውቀትን ይቀሳሰማሉ። በአንድ ላይ የሰለጠኑ፣ በአንድ ላይ የተባበሩ፣ በአንድ ላይ ለመስራት ነገም ህብረት ፈጥረው ለቅድስት ቤተ ክርስቲያን ዓይን ይሆናሉ ብለን በማሰብ ያደረግነው ነውና ይህንን እግዚአብሔር ስለፈቀደ ብፁዕነታቸውም ጸሎታቸው ሰምሮ ያቀዱት እቅድ ተሳክቶ ዛሬም ባጸደ ነፍሱ ነው ከኛ ጋር ባጸደ ሥጋ ካለነው ጋር ህብረት አላቸው ብለን እናምናለንና በረከታቸው ይድረሰን። እንኳን ሐሳባቸውን እግዚአብሔር አሳካልን ብለን እግዚአብሔር እናመሰግነዋለን። እግዚአብሔርን አመስግኑት። ሌላው በዚህ ስራ ኮሚቴዎች አሉ። እህቶች፣ ወንድሞች ያለ ድካም የሚሰሩ ከሊቀ ሊቃውንቱ ጋር ከሀገረ ስብከቱ ጋር። ሀገረ ስብከቱ ቅድም እንደተባለው ተጠሪ ያለው እዚህ ጋር። ስለዚህ በዚያ መሰረት መንገድ ሳይኖረው መንገድ በመስራት፣ መብራት ሳይኖረው መብራት በማስገባት፣ ውሃ ሳይኖረው ውሃ በማምጣት አባይ ላይ ቁጭ ብሎ ውሃ ጠማኝ ማለትም ስለነበረ እንደ ድሮ ዝም ብሎ ያገኙትን ውሃ መጠጣት ቀርቷል አይደለም። ድሮ ምንም ችግር የለም። አባቶቻችን ወንዝ ላይ ከደረሱ ውሃ ቅዱስ ብለው ዝም ብለው ጠለቅ አድርጎ መጠጣት ነው። ጎሸ ደፈረሰ የሚያሰኝ ነገር አልነበረውም። ዛሬ ግን በአእምሯችን ክፉ ነገር ስለተቀረጸ ውሃ ወለዱ ምናምን የሚለው የሚጠጣ ውሃ የተለየበት ዘመን ላይ ደርሳል። ስለዚህ በውሃ ታጥረን ውሃው የማያገለግል ነው ለአትክልት ካልሆነ በስተቀር ብለን፣ ሌላው እኮ የሚጠጣው ነው የኛ ቅብጠት ካልሆነ በስተቀር እዚሁ እያጣሩ የሚጠጣ ነው። ንጹህ ውሃ ነው፣ ምንጭ ነው፣ ከላይ ነቁ የሚያስደስት ነው፣ አባይ ነው፣ ለሌላውም የሚተርፍ ነው፣ ሌሎች ሀገሮች የሚኖሩበት ነው። ይህንንም በማስገባት ጠንካራ ኮሚቴዎች ሰፊ ራዕይና ዓላማ እቅድ ያላቸው ስላሉን እነሱንም አመስግኑልን። እግዚአብሔር ይስጣችሁ። ወደፊትም ሳይሰለቹ የበለጠ እንዲሰሩ እግዚአብሔር ይርዳል። ሌላው ትንሽ ማለት የምፈልገው ደቀ መዛሙርቱ ላይ ነው። ከዚህ በኋላ መምህራን፣ እስካሁን ደቀ መዛሙርት። ቅድም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት መምሪያ ዋና ኃላፊ መጋቤ ብሉይ ዕዝራ ነግረዋቸዋል። ስታመሰጥሩት የኖራችሁትን ጥቅስ በመጥቀስ እንድትጠቀሙበት የሚገጥማችሁንም አሳይተዋችኋል። ያ እንዳለ ሆኖ ከእናንተ ትጋት፣ ንቃት ይጠይቃል። እኔ አንድ ነገር እላለሁ፣ በማያስፈልግ መልኩ አታዘምኑት መንፈሳዊ እውቀት። በማያስፈልግ መልኩ በሚያስፈልግ አገናኙት፣ በሚያስፈልገው አዛምዱት። እንዴት እናቅርበው? መልካም ነው። ዛሬ ግን መምህራኑ የየራሳቸውን ፈጠራና ድርሰት እየጨመሩ የአባቶቻችን ትርጓሜ
እጅግሩን እያጣ ስለሆነ ነገ መልኩን ቀይሮ ማንን እንጠይቅ የሚባልበት ዘመን ላይ እንዳንደርስ ተጠንቅቃችሁ እንድትይዙት አደራ እላለሁ። ቅድም መልካም ነው ክቡር ሊቀ ሊቃውንቱ የጉባኤ ቤታችን የትርጓሜ ስልቱ ከሌላው ያለው ልዩነት በግርጌ ማስታወሻ ሆኖ ይታተማል ነው ያሉ። ያ አስተማሪ ነው። በመጽሐፍ ያለ ሁልጊዜም ሲወረስ ይኖራል፣ በቃል ያለ ይረሳልና። ስለዚህ የተማራችሁትን በአባቶቻችሁ ስርዓት እውቀት ብቻ ሳይሆን መንፈሳዊነት በተግባር የተገለጠ በምግባር ያጌጠ በእውቀት የተቀሰመ ይህንን ሁናችሁ ከኖራችሁና ካስተማራችሁ ሰሚያችሁ ብዙ ነው። የመጀመሪያውን ትእዛዝ ስንሰማ ቁሩ ወመሃሩ ካለ በኋላ ምንድን ነው ያለ? አቤት ወስብኩ ለማን ለማን? አቤት ለኩሉ ፍጥረት ለአሕዛብም አለበት። አሁን ግን አሕዛብን ማስተማሩ ይቅርብ። እንዲህ ስል ምን ማለቱ ነው ልትሉ ትችላላችሁ። መጀመሪያ የኛ እኮ ወደ አሕዛብነት እየተቀየረብን እኮ ነው፣ እየተጎተተ ነው፣ እየጠፋ ነው። እስኪ እናጽናው። ያን የሚኮበልለው በዝቷል፣ የሚጠፋው በዝቷል፣ በአዲስነት የሚነጠቀው በዝቷል። እየተሸረሸረ ነው። የማይሸረሸረው እየተሸረሸረ ነው። መሰረቱ እየተናጋ ነው። ደግሞም ማስበርገጊያው ሁልጊዜ ምንድን ነው ከተባለ አንዱን ደካማ፣ አንዱን ብርቱ፣ አንዱን ኃጢአተኛ፣ ሌላውን ጻድቅ አድርጎ ተስፋ በማስቆረጥ ብዙ ምዕመናን እየጠፉ ነው። ስለዚህ ምዕመናን እንዳይጠፉ እኛ እየተነጋገር በጽድቅ መንገድ እየሄድን በተግባር እያስተማር በቃል ብቻ ሳይሆን አጽንተን እንያዝና ከዚያ ደግሞ ሁለተኛውን ክፍል እያስተማር ለማምጣት እንትጋ። የራስን እየሸኙ እያጠፉ ሌላውን እናመጣለን ማለት ዘበት እንዳይሆን አይቶ ይሂድ ካልሆነ በስተቀር የዚያኛውን መጥቶ መኖር አጠራጣሪ ስለሚሆን ሁለተኛው መጥቶ መኖር የሚችለው መጀመሪያ ያለው ጸንቶ ሲኖርና በመልካም አርአያነትና ምሳሌነት ተጠቃሽ ሲሆን ብቻ ነው። ስለዚህ በዚህ ላይ ብዙና ብዙ ፈተናዎች ቢገጥሟችሁም ፈተናዎችን ተቋቁማችሁ በነፃ የተማራችሁትን በነፃ አስተምሩ ተብሎ እንደተነገረ በዚህ መልኩ ተሰማርታችሁ መልካም ውጤት እንድታገኙ እንድታፈሩ የተማራችሁትን በተግባር አውላችሁ በእግዚአብሔር ፊት ሞገስ እንዲኖራችሁ ቅዱስ ፈቃዱ ይሁን እላለሁኝ። እግዚአብሔር ይርዳችሁ። ስለዚህ ከዚህ በኋላ መምህራን ናችሁና እግዚአብሔር ደግሞ ማደሪያውን መዋያውን የምትሰማሩበትን ፈጥሮ አመቻችቶ ጤናማ ሕይወት ኑሯችሁ ሰርከ ርስት ማግኘታችሁ እግዚአብሔር ፈቅዶ የምታስተምሩበትን እሱ ያዘጋጅላችሁ ነው የምለው። ሌላው እንዳጠቃላይ መልእክት ይቺ የቅድስት ቤተክርስቲያን እስካሁን ድረስ ተጠብቃ የኖረችውና ያለችው በአንድ ድምፅ ከላይ እስከታች የአምልኮቱ ስርዓት የሁሉም ነገር ወግ ሕግ ኑሮት ከገጠር እስከ ከተማ ያለችዋ ቤተክርስቲያን አንድ መዋቅር ስላላት ሉዓላዊ መዋቅር ማንም የማይሸርፈው ማንም የማይበጥሰው ጽኑ ሰንሰለት ዛሬ ከአጥቢያ ቤተክርስቲያን እስከ ቅዱስ ሲኖዶስ ያለው ሰንሰለት ማንም ላይበጥሰው ተግቶ መስራት የሊቃውንቱ ድርሻ መሆን አለበት። ማንም ላይበጥሰው፣ ማንም ላይሸረሽረው መሰረቱን፣ ማንም ላያናጋው። ምክንያቱም በሱ አሰራር በዚህ ስራ መንግስታት ተጠቅመውበታል አይደለም። ቤተክርስቲያን እንደፈለገ ሁሉም የሚበጣጥሰው ቢሆን ኖሮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዛሬ እኔና እናንተ ዘመን አትደርስም ነበር። ብዙዎቹ ጎንዮሽ የሚሄዱ እምነቶች አሉ። ሲጣሉ የሚለያዩ ጎጆ የሚወጡ በዚያ መልኩ ሲሄዱ የኖሩ ሁሉ የሰሯቸው አብያተ ክርስቲያናት ዛሬ እየተሸጡ እየተለወጡ ለመሳሰሉት ለዓለማዊ ስራ መስቀላቸው እየወረደ እያየን ነው። ይህን ሁልጊዜ ልንነጋገርበት ይገባል። ይቺ ቤተ ክርስቲያን ግን መዋቅሯ ጽኑ ስለሆነ
ማንም የሚገባበት ዘው የማይልበት ስለሆነ ጸንታ ኖራለች እና ዳርዳርታዎች ይታያሉ። ለምሳሌ የባህር ዳር ሀገረ ስብከት ይሄ ምን ይባላል? የባህር ዳር ሀገረ ስብከት ንገሩ። አይ የአራቱ ቤተ ጉባኤ የባህር ዳር ሀገረ ስብከት ሌላ ስም የለው፣ ሌላ ዝል ቅጽልም የለው። ማነው ባለቤቱ? ባህር ዳር ሀገረ ስብከት። ባህር ዳር ሀገረ ጠቅላይ ቤተ ክህነቱ ለማን ነው ተጠሪነቱ? ለቅዱስ ሲኖዶስ። እንዲህ እያለ ነው የሚሄደው። በዚህ መዋቅር ላይ ማንም ሊገባ ይችላል። ሰንሰለቱን ጠብቆ ነው የሚሄደው። የትኛውም ቤተ ክርስቲያን ተመሳሳይ። አሁን ዛሬ ያለንበትን ነው ምሳሌ የጠቀስኩት። ከዚህ ውጭ ከሆነ ይህ ቤተ ጉባኤ እልፍ ብሎ ሌላ ተጠሪ ሌላ ጎንዮሽ ግንኙነት አለው ማለት ሀገረ ስብከቱ ሳይሆን የሀገረ ስብከቱ አይደለም ወደሚለው እንመጣለን ማለት ነው። የሁላችሁም እርግጠኛ ነኝ የርዕሰ ሊቃውንቱም በዚሁ መልኩ ነው። ትናንትም ሲናገሩ ነበር። ያ ቤተ ጉባኤ የማን ነው? የጣና የርዕሰ አድባራት ወገዳማት ጣና ቅዱስ ቂርቆስ። የዚያ መምህር ማን ናቸው? ርዕሰ ሊቃውንት። የባህር ዳር ሀገረ ስብከት መምህር ማን ናቸው? ሊቀ ሊቃውንት። ዛሬ እነዚህ አለ፣ እኔም ዛሬ አለ። ነገኛ ባንኖር ሁላችንም አረፍተ ዘመን ቢገታል ቦታ ቀይረን ብንሄድ ይሄ ቦታ ምኑን ጠብቆ ይሄዳል ማለት ነው። በመምህር ሌላ መምህር ይተካል፣ በጳጳስ ሌላ ጳጳስ ይተካል። ቦታነቱ ጸንቶ ሰንሰለቱን ጠብቆ ይሄዳል እስከ መጨረሻው ማለት ነው። ይህንን ልንጠብቀው ይገባል። ስለዚህ መምህራኑ የማን እንደሆኑ በግልጽ መቀመጥ አለበት። አባ አብርሃም የአባ አብርሃም ሀገረ ስብከት አለ። የዚህ ሀገረ ስብከት ሊቀ ጳጳስ ማን ነው ሲባል አባ አብርሃም ሊባል ይችላል። የዚህ ሀገረ ስብከት ስራ አስኪያጅ ማን ነው ሲባል እገሌ ነው ሊባል ይችላል። ስንለቅ ደግሞ ለቀቅ ነው፣ ተተኪው ነው የሚሄደው። የኔ የምንለው ነገር የግል የሚባል ነገር የለም። ስለዚህ ግል አስተሳሰብ እንደው በማሞካሸት የሌለ ነገር በመፍጠር ከቤተ ክርስቲያን ወጣ የሚያደርግ ስራ የሚሰሩ ብዙ ሰዎች እናያለን። ከእንዲህ አይነቱ ሊጠበቁ ይገባል። የቤተ ክርስቲያን መዋቅር ሰንሰለት በምንም ይሁን በምን ተጠብቆ መኖር አለበት የሚለው ጽኑ እምነት ስለሆነ መምህራን በየሄዳችሁበት ከዚህ በኋላ እናንተ እግዚአብሔር ፈቅዶላችሁ በእያንዳንዱ ደብር ስትገቡ የዚያ ደብር ወይም የዚያ ሀገረ ስብከት መምህራን ትሆናላችሁ። ያንን ጠብቆ መስራትንም እንዳትረሱ። መዋቅር መጠበቅ ላይ አንዱ ቁልፍ ስራ መሆኑን እንዳትዘነጉ የሚለውን መልእክት ለማስተላለፍ ፈልጌ ነው። ከዚህ ውጭ እንደ እግዚአብሔር ፈቃድ አቅሙ ኑሮ ሁሉንም በጀት አህጉረ ስብከት እየሸፈኑ ቢያስተምሩ መልካም ነበር። ግን እሱ ደግሞ አይቻልም። በሩን ከከፈትን ሁልጊዜም በልመና ነው የምንኖር። መምህሩም ይለምናሉ ያመጣሉ፣ ደቀ መዝሙሩም ይለምናሉ ያመጣሉ። ያ የተገኘ ውጤቱ የማን ነው? የቤተ ክርስቲያን ነው ማለት ነው። የቤተ ክርስቲያን ነው። ቤተ ክርስቲያን ዓላማዋን ታሳካለች። ስለዚህ የቅዱስ ሲኖዶስን ሉዓላዊነት በአጠቃላይ ከአጥቢያ እስከ ቅዱስ ሲኖዶስ ድረስ ያሉትን መዋቅር ጠብቆ መሄድን አንርሳ። ከዚያ በተረፈ ግልጽነት ደግሞ ይኖር። በአደባባይ የሚነገሩና የማይነገሩ በእኔ እምነት ይኑሩ ባይነኝ። እናንተስ ምን ትላላችሁ? አቤት በአደባባይ የሚነገሩና የማይነገሩ መለየት አለባቸው ብላችሁ ታምናላችሁ? ጨብ 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 ጨብ። አዎ ቅድም ተናግረውታል። ምስጢር ነው የሚባለው። ምስጢር አለ እንዴ በዚህ ዘመን? አሁን እኮ ምስጢር የሚባለው ጠፋ። ስሙ ብቻ ነው የቀረልባት። ስሙ ብቻ ምስጢረ ገሌ እንላለን። ግን ምኑ ላይ ነው ምስጢርነቱ? በአደባባይ ስንል በዚያው በየሚያምነው በየእምነቱ ከሆነ ምንም ማለት አይደለም። ማወቅ አለባቸው ምዕመናን ሊያውቁት በሚገባቸው መጠን። ቅድም እንደተነገረው ወተት ለሚገባው ወተቱን ጋራ ለጦሙና ዳቦ ለሚገባው ዳቦውን አድርጎ እንደየአቅሙ መስጠቱ ተገቢ ነው። ግን ለማያምነው
የቤተ ክርስቲያኒቷን ውድቀት ለሚፈልገውም ነውርና ስም እየሰጠ ለሚጫወትባትም ዝም ብሎ ይሄ ነው እያሉ ምን ማለት ነው? ይሄ ነው ታቦቱ ያቃለልኩ መስሎት፣ ይሄ ነው ቁርባኑ ያቃለልኩ መስሎት፣ ይሄ ነው ገሌው። ምኑ ላይ ነው ምስጢሩ? ቤት ውስጥ መምህራን እኔ ባጠፋ ምሳሌ መምህራን ተሰባስበው እንፈልግሃለን ብለው በላባ እንፈልግሃለን ይሄን ካንተ ድክመት አይተናል አርም ማለት ነው የሚቀናው? ማስተካከል ማስተማር ነው የሚቀናው? ወይስ አደባባይ ላይ ለሚያምነውም ለማያምነውም አባገሌ ማለት እንደዚህ ነው ብሎ ማሳበቅ መክሰስ? መጀመሪያ ከሳሽነት የማን ነው? ጸሐፊ ተምያንነት የማን ነው? ጸሐፊ ተምያን የተባለ ማን ነው? ከሳሽ ማን ነው? እንደ መጽሐፍ ቅዱስ ትምህርት። ስለዚህ ይህን ብሎ መናገር እንኳን ራሱ ያሰድባል። እንዴት እንዲህ አለ? ይህንን አብጠልጥለው የሚሰድቡኝ ነገ ይፈጠራሉ። ጸጋ ነው ብዬ ለመቀበል ነው እንደ ፍሬ ስናገር እና ግድ የላችሁ ቤታችን ውስጥ መክረን ማዳን ያለበትን እናድን። የማይድን እስከሆነ ምን እናድርገው? እንደ ቤተ ክርስቲያናችን ስርዓት ሕግ አላትና ገዳም የሚገባው ገዳም ገብቶ እንዲጸልይ፣ ተሰብስቦ መቀመጥ ያለበት ተሰብስቦ እንዲቀመጥ፣ አልፈልግም ለስርዓተ ቤተ ክርስቲያን ተገዥ አይደለሁም ካለ ደግሞ ተወግዞ እንዲለይ ስራን መስራት መምህራኑ ከእናንተ ይጠበቃል። ይህንን ጥረት እንድታደርጉበት አደራ እላለሁ። በተደጋጋሚ የሚነሱ ነገሮች ይሰማሉ። ሲኖዶስ እንደ ኢትዮጵያ ቤተ ክርስቲያን ከተፈጠረ ግማሽ ምዕተ ዓመት ነው። ሲኖዶስ አልነበራትም የሚል አስተሳሰብ በጽኑ እቃወማለሁ። በጽኑ ነው የምቃወመው። እንዲህ አይነቱን አስተሳሰብ ወደፊት በአደባባይ ስለተነገረ በአደባባይ ልናገር ብዬ ነው። ሲኖዶስ ቤተክርስቲያን ተለይቷት አያውቅም። ሲኖዶስ የሌላት ቤተክርስቲያን ቤተክርስቲያን አይደለችም። የኢትዮጵያ ቤተክርስቲያን ከሆነች ቅዱሳን ሐዋርያት በሲኖዶሳቸው ውሳኔ ከወሰኑበት ጊዜ ጀምሮ ያ ሲኖዶስ እየተተካካ አሁን ያለንበት ዘመን ደርሷል። ስለዚህ የኢትዮጵያ ቤተክርስቲያን የራሷ ልጆች አልነበሯትም ጳጳሳት ሆነው የሚመሩ ነው መባል ያለበት። የራሷ ልጆች ጳጳሳት ሆነው እንዳይመሩ በስሯስ የገባ ነገር ስለነበረ ሌሎቹ ግብፃውያን እንደ ትናንት ነው እናት ቤተክርስቲያን አት የሚለውም አሁን ስለሆነ እየመጣ ያለው ትናንትም የነበረ ሲሆን ራሳቸውን እናትነት ለውጠው የኢትዮጵያ ቤተክርስቲያን ከሊቃውንቷ ማንንም እንዳትሾም አውግዘው ቢሾሙ ይሄ ይፈጠራል የሚል ስለነበረ አዎ ሲኖዶስ አላት። የኢትዮጵያ ቤተክርስቲያን ይመራል እስክንድርያ ላይ ሆኖ፣ ሊቃውንቱ ደግሞ የሲኖዶሱ አባል ከሆነው ሊቀ ጳጳስ ጋር ሆነው የኢትዮጵያን ቤተክርስቲያን ይመራል። የሲኖዶሱ ውሳኔ እንደ ሲኖዶስ ይወሰናል። የሲኖዶሱ ውሳኔ ኢትዮጵያ ይደርሳል በሊቀ ጳጳሱ። የሲኖዶስን ውሳኔ ደግሞ በኢትዮጵያ የተሾሙ ሊቃነ ጳጳሳት በኋላም ቁጥራቸው በዝቷል እነሱና ሊቃውንተ ቤተክርስቲያን በአንድ ላይ ሆነው ቤተክርስቲያኒቱን ሲመሩ ኖሮ ከጊዜ በኋላ አርቀው በሚያስቡ አባቶቻችን በንጉሠ ነገሥቱ በእነ ብፁዕ ቅዱስ አቡነ ቴዎፍሎስ ያላሳለሰ ጥረት፣ ድካም፣ ውጣ ውረድ በሌሎቹ ሊቃውንት ገሌ ብዬ ስማቸውን በማልዘረዝረው ሊቃውንቱ ከኢትዮጵያም ተሾሙ። ሲኖዶሱ በግብፅ ሲኖዶስ መመራቱ ቀርቶ ራሱን የቻለ ሲኖዶስ ሆነ ብለን ነው ዘርዝረን ነው ማስቀመጥ ያለብን። ይህንን ለማለት አንዳንዶቹ ሲኖዶስም እኮ ትናንትን የተቋቋመ ምን ያስፈልጋል ሲኖዶስ? እዚህ ትናንትም እኮ ሊቃውንቱ ነበሩ ሲኖዶስን ወክለው ሲመሩ የኖሩ ዛሬም ሲኖዶስ አያስፈልግም የሚሉ ብቅ ማለት ስለጀመሩ፣ ስለዚህ የኢትዮጵያ ቤተክርስቲያን ሲኖዶስ አልባ ሆና የኖረችበት የላትም። ሊቃውንቱ ሲኖዶስ በራሱ የኢትዮጵያ ልጆች ጳጳሳት ሆነው እንዲመሩ ታግለዋል፣ አሸንፈዋል። ያውም ደግሞ በጉልበት ትንሹም ሳይሉ ስርዓቱን ጠብቀው በዚያው በሕግ አስፈጽመው እነሆ ከዚያን ጊዜ ጀምሮ
ሊቆጠር ይችላል እና ለይተን እንድንቆጥር ለይተን እንድንናገር ሲደጋግም አንዳንድ ጊዜ ትናንት እኮ ነው ያቋቋሙት የሚለውና የማጣፊያው ነገር የማጠፋፊያው ነገር በሌሎቹ መንገድ ጠራጊ እንዳይሆን ጥንቃቄ እንዲደረግበት ለማለት ፈልጌ ነው። ከዚህ በተረፈ ብዙና ብዙ የምንሰራቸው ስራዎች አሉ። ብዙና ብዙ የምንሰራቸው ስራዎች አሉ። ባዶ ጩኸት አያገለግል። የእኛን ለእኛ እንስራው፣ የእኛን ለእኛ እንስራው። አባቶቻችን የሰሩትን ዛሬም እኛ እንስራው። እንምከር፣ እንማማር፣ እንጸልይ፣ ደካማውን እናንሳ፣ ደካማውን እናበርታው። አለበለዚያ አሁን መወጋገዝ የቤት ስራ ይሰጡናል። ይሄ ከብትረኛ ሆናችሁ የምታውቋላችሁ። ይሄ ከፍ ያለው እንደው ጎልመስ ያለው ወጣት ክፋቱ መከራ ነው። እነዚህ ወጣት ህፃናትን ይሰበስብና ለበቆች ከርክሞ በጣም አልፍቶ ወይ ልምጭ በሉት ከባህር ዛፍ በጣም ፀሐይ አስመትቶ በደንብ ያስተካክልና እንትፍ ብሎ እዚህ ጋር የማን አባት ገደል ገባ ይለዋል። ሁለቱን አቅርቦ ከዚያ መጀመሪያ ይህንን መንካት ነው አይደለ? ከዚያ ያንን ለበቅ ይዞ በቃ ማለት ነው የትኛውን ማጣፋት። አሁን እንደዚህ ነው እያደባደቡ ነው ያሉት። እንደዚህ ነው መከራ እያሳዩ ነው ያሉት። ሲፈልግ አሁን መነኩሴና ቄስ የሚል መጥቷል። ሲፈልግ ምንና ምን መጥቷል። ምን አለበት? ሁሉን በስርዓት መስራት አንችልም? ቤታችን ውስጥ ስህተቶች አልታዩም ልል አልችልም። ስህተቶች አልተፈጠሩም ልል አልችልም። ግን እነዚያን ስህተቶች በስህተት ነው የምናርማቸው። በትምህርት መምህራን እኮ አስተማሪዎች እንጂ አደባዳቢዎች አይደሉም። መምህራን እኮ የራቀውን የሚያቀርቡ እንጂ ጨርሶ የቀረበውን የሚያርቅ እምነት አልባ እንዲሆን የሚጋብዙም አይደሉም። መምህራን እኮ ሙሉ በሙሉ ሊሆን የሚገባውን መልካም አርአያና ምሳሌ ሆነው የሚያስተካክሉ ናቸው። ስለዚህ ባላስፈላጊ የሚዲያ እርብርብ የተጠመድንም ሰዎች ለቤተ ክርስቲያኒቱ እንድናዝንላት አደራላል። አንስራ አይደለም ያልኩት፣ እንስራ። ስንሰራ ግን በየአቅጣጫው መናበብ እንችላለን። በመላ ኢትዮጵያ ያለችዋን ቤተ ክርስቲያን አይደለም በኢትዮጵያ በየትኛውም ዓለም ያለችዋን ቤተ ክርስቲያን በመንበረ ፓትርያርክ ጠቅላይ ቤተ ክህነት አሳስሮ በአንድ ላይ ሆኖ ስህተቶች እንዲታረሙ ማድረግ፣ እንደ ሀገረ ስብከት በሀገረ ስብከት ያሉትን አድባራት ገዳማት አሁንም ስራ መስራት፣ በአደባባይ የቤተ ክርስቲያኒቱን ክብር የሚቀንስ ነገር እንዳይኖር ማድረግ፣ ጥፋተኛውን ቅድም እንዳልኩት በቤተ ክርስቲያን ስርዓት መቅጣት። ይሄ ለነገ የማይባል ዝም ብሎ ስም ማውጣት ሳይሆን ስም ሰጥቶ ምን ታመጣለህ እያለ ያም እዚያው ቤተ መቅደሱ ሳይወጣ ሌላውም እንደዚያ እያለ ከሆነ አላስፈላጊ መናናቅና የደካሞችን ስብራት የሚያበረታ ሞታቸውን የሚያፋጥን ስራን መቀነስ ይኖርብናል ብዬ አምናለሁ። ይህን ሁሉም ምለው ተመራቂዎች መምህራን ከእናንተ ብዙ ስለሚጠበቅ ነው። መሰረቱን ጥሩ አድርጋችሁ ካልጣላችሁ እንደወጣችሁ ምንም ትርጉም የለሾች ነው የምትሆኑት። ስለዚህ የሚዲያ ቀለምተኞችና ገሌ መምህር ይሄንን አሉ ተብሎ ብቻ ዝና እንዲነገርላችሁ በዚያ መንገድ እንዳትሄዱ ቅድም መጋቤ ብሉይ ዕዝራ እንደተናገሩት እኔም ያንኑ ለማጥበቅና አደራ ለማለት ነው። ከዚህ በተረፈ እግዚአብሔር ቸር ነው። በቸርነቱ ይህችን ቤተ ክርስቲያን እየጠበቃት ነው። እንደ ሰውኛው እስካሁን የመኖር እድሏ ይነፈጋት ነበር። አሁን ደግሞ አጽራራ ቤተ ክርስቲያን ድሮ ከከተማ ወደ ገጠር ነበር ለመውጣት የሚጥሩት። አሁን ደግሞ ከገጠር ወደ ከተማ፣ ገጠር ላይ በደካማ ጎኑ የውሃ ጉድጓድ በመቆፈር ትምህርት ቤት በመስራት የመሳሰሉትን በጎደለ አለውልህ በማለት እምነቱን በማስለወጥ ተግተው የሚሰሩበት ዘመን ነውና እኛ እዚች ከተማዋ ላይ ብቻ በመረባረብ ሳይሆን ባሉት አድባራት ገዳማት ከገጠር እስከ ከተማ ድረስ ጊዜውን እየጠበቅንና እየዋጀን እንድናስተምር ቤተክርስቲያን ሁልጊዜም ተልእኮዋ ሰላም ነው፣ መታወቂያዋም ሰላም ነው፣ አገልግሎቷም ሰላም ነው፣ ጸሎቷም ሁልጊዜም ሰላም ለሁላችሁ ነው፣ ሰላም ለሁላችሁን እያለች እገሌ ወገሌ ሳትል አድሎ ሳትፈጽም የዚህ የማናባት ሳትል እንደረኞቹ ሁሉንም አስተምራ አስተባብራ ፍቅርን አስተምራ ይዛ መኖር ስላለባት በዚህ ላይ ሁላችን እንድንበረታ
አደራ ነው የምለው። ሌላው የመጨረሻው በትናንትናው ዕለት ምክንያት ሆኖ በርዕሰ ሊቃውንቱ አማካኝነት ይህንን ታላቅ ሆስፒታል ለሀገር የሚጠቅም ለወገን የሚጠቅም እገሌ ወገሌ ሳይል ልዩነት ሳይኖረው ሁሉንም ሊያገለግል የሚችለውን ሆስፒታል መሰረት በማስቀመጥ ተባባሪዎቹ ናችሁ። ከየአድባራቱ ከየሀገረ ስብከቱ የመጣችሁ ዛሬም ደግሞ ቤተክርስቲያን አንዲት ናትና ከወንድማችሁ ጋራ በሙያ እንዲሁም ደግሞ በሀገረ ስብከቱ እዚህ ተገኝታችሁ ለምረቃው ተካፋዮች በመሆናችሁ ከልብ በቤተ ክርስቲያኒቷ ስም አመሰግናለሁ።